ኤፕሪል 29 የዕለቱ መልእክት ርዕስ ስራውን አስቡ። ባሪያዎቹ የእስራኤል ዘር ለእርሱም የተመረጣችሁ ያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ተአምራቱንም የአፉንም ፍርድ። አንደኛ ዜና ምዕራፍ 16 ቁጥር 12። ዛሬ ላለንበት ሕይወት አቅም የሚሆነን ነገር ቢኖር እግዚአብሔር በትውልዶች መካከል የሰራውን ድንቅ ስራውን ማሰብ ነው። ይህን ማሰብ ስንጀምር በቀድሞ ትውልድ የሰራው የማይለወጠው እግዚአብሔር ዛሬም እኛንና የእኛን ነገር በድምቀት ሊሰራልን እንደሚችል ታማኝነቱን በማሰብ ተስፋችን ይለመልማል። ለዚህም ነው ጸሐፊው የሰራትን ድንቅ አስቡ እያለ የሚናገረው። እግዚአብሔር በእስራኤል ማህበር ውስጥ ምን ያላደረገው ነገር አለ? ጭቆናቸውን ሰብሮ ነፃነትን በመስጠት ከስደተኝነት ወደ ገዛ አገር ባለቤትነት፣ ከምድር ያለፈ ሰማያዊ ምግብ፣ ከተአምራትም ልብሳቸው እንዳያልቅና እግራቸው እንዳያብጥ ማድረጉ፣ ከከለላው አንጻር ቀን በደመና አምድ ሌሊት በእሳት አምድ መምራቱ፣ ከድል አንጻር ባለፉበት መንገድ ሁሉ መዋጋቱ፣ ከመገለጥ አንጻር ራሱን በክብር መግለጡ። እረ ምን ያላደረገላቸው ነገር አለ? እኛም የራሳችንን የትላንትና ታሪክ ስንመለከት ዛሬ ላይ መድረሳችን በብዙ በእግዚአብሔር ረድኤት እንደሆነ እናውቃለን። እርሱ ደርሶ ባይረዳንና ባይደግፈን ኖሮ ሕያዋን ሳለን ጠላቶች በዋጡን ነበር። ወጥመዱን ባይሰብርልን ኖሮ በአዳኞች እጅ ነፍሳችን ተጠምዳ ሕልውናዋ ዋከተመላት ነበር። ነገር ግን የሚረዳ አምላክ ጣልቃ ስለገባ ዛሬ በሕይወት ኖረናል። ትላንት የረዳንና ለዛሬ ያደረሰን አምላክ ለነገም ታማኝ ነው ማለት ይጠበቅብናል። ይህን ሁሉ ድንቅ ስራውን ለምን አደረገ ስንል የምናገኘው ምላሽ ቃል ኪዳኑን አስቦ ታማኝነቱን በመግለጽ ነበር። ይህ እውነተኛ አምላክ ዛሬም ስራ አላቆመም፣ ይልቁኑ በስራ ላይ ነው። ከኛ የሚጠበቀው የሰራውን ድንቅ ማሰብ፣ ተአምራቱን ማሰብ፣ የአፉን ፍርድ ማሰብ ብቻ ነው። እንግዲህ በትውልዶች ሁሉ ራሱን ያለ ምስክር ያልተወው አምላካችን እግዚአብሔር በስራ ላይ ስለሆነ የኛንም ነገር በጊዜው ውብ አድርጎ ይሰራዋል። ከኛ የሚጠበቀው ድንቅና ተአምራትን የሚያደርገውን አምላክ ማሰብ ነው። የሰራውን ስራውን አስቡ።